ከሰው ልንደበቅ እንችላለን፣ ከእግዚአብሔር ግን ልንደበቅ አንችልም። የተደበቅንባቸው ምሽጎች ሁሉ እግዚአብሔርን ሊደብቁን አይችሉም። እና ዳዊት የፈራውም ይበረታል፣ ወደ ኋላ ያፈገፈገውም እንደገና ይሄዳል፣ ይገጥማል ማለት ነው። ዳዊት ይሄን ጦርነት መምራት ነበረበትና ዳዊት ግን በዛ ዓመት የእሱም ምክትል ኢዮአብ የተባለውን ጦሩን እየመራ እንዲሄድ ልኮ እሱ በቤት ቀረ ይላል ዳዊት። እዩት፣ ይሄ ሰልፍ ነው። ሰልፉ ውጊያውን እግዚአብሔር እየፈቀደ ነው። እነዚህ ሰዎች እየሄዱ ከጠላቶቻቸው ከአማሌቃውያን ጋር የሚዋጉት። ይሄንን ጦር የግድ ዳዊት መዋጋት አለበት። ግን ዳዊት ጦሩን ትቶ ከቤቱ ወጣና በሰገነት ላይ እንዲህ ሲመላለስ፣ እንደዚህ እንደ ዛሬ አይደለም። ሰው ወደ ወንዝ ሄዶ ነው አገልግሎት የሚያገኘው። ሴቶች እህቶችም ወደ ወንዝ ሄደው ገላቸውንም ይታጠባሉ፣ ውሃቸውንም ይቀዳሉ። እንደዚህ ነው። እና የአንዱ ወታደር የኦሪዮ የተባለ ወታደር ሚስት ሰውነቷን ገላዋን ልትተጣጠብ ትወርዳለች። ወርዳ ልብሷን አውልቃ ስትተጣጠብ ዓይን ክፉ ነውና የዳዊት የዓይን መስኮቶች ተወረወሩ። ወዴት? ወደዚች ሴት። ንጉሥ እኮ ነው እየተዝናና እያለ በግቢው በሰገነቱ እንዲከፍ ባለ ስፍራ ላይ እየተዝናና እያለ ወደ ታይሰ ዓይኖቹ ተወርውሮ ሴትዮዋ ጋር ሄዱ። ከሎሌዎቹ አንዱን ጠራና ያቺ ሴት ይዘልኝና ማነች እሷ አለ። እሷማ የኦሪዮ ሚስት የወታደር እሱ ጦርነት ሄዷል፣ ወታደሩ የእሱ ሚስት ነች እና ባል የለም ብቻዋን ነች። እሺ ይዛሃትና። ንጉሥ እኮ ነው ታላቁ ሰው። ያው እንደ አይነት ቅሌት ቤተ መንግስት ሳይቀብር እንደሚገባ ታውቃላችሁ። ክፉ ነው። አንዱ ትልቁ ቅሌት ሰው በዚህ ሲወድቅ ነውና ከዛ እቺ ሴት ዳዊት ጋር መጡለትና ዳዊትም ከሷ ጋር ተኛ ይላል። ዝሙት ፈጸመ ማለት ነው። ትልቁ ዳዊት እግዚአብሔር እንደ ልቤ ያለው ዳዊት እኮ ነው። አስቡ፣ እግዚአብሔር እንደ ልቤ ያለው አያችሁ። ሰው እግዚአብሔር ብቻ ነው በስራው ትክክል የሆነ ጉድለት የሌለበት። ምናልባት ብዙዎቹን ታሪካቸው ስታዩ እነ ዳዊትም ቢሆኑ ዳዊት የእግዚአብሔርን ሐሳብ አገልግሎ አረፈ ነው የሚለው፣ ሞተ ይላል። ወደ ኋላ ስንሄድ ግን መጽሐፍ ቅዱስ ስለማያዳላ ድክመታቸውንም ጭምር ይጽፋል። እነኝን አባቶች ብርታታቸውንም ድክመታቸውም ማለት ነው። የእግዚአብሔር ቃል አድሎ የለበትም። ዳዊት የደከመበት ቦታ ላይ ዳዊት ደከመ ይላል፣ ሲበረታ በረታ ይላል። ሁሉንም ነው የሚጽፈው እኛ እንማርበት ዘንድ። እና ዳዊት ደከመ፣ የእሱ ካልሆነች ሊያውም ወታደሩ ከሆነው ሚስቱ ጋር ወደቀ። ከአንድ ተራ ወታደር ከእሱ ሚስት ጋር ወደቀ ይላል። ከዛ እሷም ወደ ቤቷ ሄደች። ይሄ ኃጢአት ተሰራ። ቤርሳቤ ትባላለች ሴት። ጉዳዩ በዳዊትና በቤርሳቤ መካከል ሌላ ማን ያውቅ ነበር? ማን ያውቅ ነበር? ጉዳዩን ማን ይከታተል ነበር? እግዚአብሔር ያያል። ግን ሁለቱ ማንም እንዳላያቸው ፈጸሙ። እሷም ሄደች። እንግዲህ ያኔ ያው ፋርማሲዎችም የሉም ይመስለኛል። እንደዚህ እንደ ዘመናችን ጉድ ይወጣ ነበር በዘመናችንማ ማለት ነው። እና እሷም ሄደች፣ ምንም እንዳልተፈጸመ መደበኛ ስራዋን ጀመረች። ለካ ጽንስ መጥቷል፣ እየገፋ መጣ። አያችሁ፣ ጽንስ እየገፋ ሲመጣ ወደ ዳዊት ቶሎ መልእክት ላከች። አርግዣለሁ አለችው። ንጉሱን እኮ ነው። ለንጉሱ አርግዣለሁ፣ ባለፈው በፈጸምነው አርግዣለሁ ብላ ስትሄድ ከዛ ዳዊት ምን አደረገ መሰላችሁ? ወደ ጦር ሜዳ መልእክተኛ ልኮ ባሏን አስጠራ፣ ኦሪዮ የተባለውን። ኦሪዮ ሲመጣ ኦሪዮን እንዴት ነው ጦርነቱ ያለው ሂደት ምን ይመስላል አለው። ጥሩ ነው፣ እግዚአብሔር ከኛ ጋራ ነው፣ እስራኤልም እየተዋጋ ነው፣ ደህና ነው ብሎ ያለውን የጦርነቱን ዜና ነገረው። ከዛ ዳዊት ምን አለ? ደክሞሃል እኮ ሚስትህም ናፍቃለች፣ ቤትም እኮ ሄደ አረፍ ማለት ይጠበቅብሃል። አያችሁ። ስለዚህ ወደ ቤት ሄደ ከሚስት ጋር ማደር አለብህና ትንሽ ረፍቱ ሰዲለውና ወደ ቤቱ እንዲሄድ ሲልከው በፍጹም አልሄድም አለ ኦሪዮ። ለምን? የእግዚአብሔር ታቦት በጎጆ ሜዳ ላይ ሆና እስራኤል በዱር እየተዋጉ እያለ
እኔ ምንስ ምግብ ይበላልኛል? ምን አይነት ሕሊና ኖሮኝ ነው ከሚስቴ ጋር ተኝቼ የማድረው? ህዝብ አያቸው። እግዚአብሔር ሰው እንዲህ ናቸው እኮ እግዚአብሔር ሰዎች። እኛ ከደላን ሌላው እንደዛ አይለው። ያስባሉ፣ ስለ ህዝብ ይጨነቃሉ። እነሱ ሞልቶላቸው ቤታቸው ሞልቶ የሚበላው የሚጠጣው የሚነዱት እያለ ግን ሰላም የላቸውም። ለምን? ስለ ህዝብ ስለ ሌላው ይጨነቃሉ። አንዳንዱ ሆዱ ከሞላ የእሱ ከሞላ ሌላው ቢያልቅ የሰፈር ጩኸት የጎረቤት እሪታ ሁሉ አይሰማውም። ለጎረቤት ጩኸት የማይወጡ እንዳሉ ታውቃላችሁ። ጎረቤት ቢያልቅ ጎረቤት ቢጠፋ ምንም የማይሰማቸው ሰዎች አሉ። የሌላው ህመማቸው የሆነ ደግሞ አሉ። እና አይሆንም አለ። በአቋሙ ጸና። ዳዊት ቸገረው። አያችሁ አሁን ዳዊት ሊሸፋፍን ነው በደሉን። እንደዚህ እኮ ምን ሸፋፍን ሰዎች እኮ አለን። እንደዚህ ወንጀላችንን ሊያሳብቁ ይችላሉ የምንለው ነፍስ እስከ ማጥፋት የሚሉ ሰዎች እንዳሉ ታውቃላችሁ። እከሌ ካየብኝ ብለው ሄደው የሚገሉ ሰዎች እንዳሉ። እከሌ ሰምቶ ይሆን? እከሌ በዚህ ጋር ይደርስብኝ ይሆን? ሰፈሩን ሁሉ ይጠራጠራሉ። ሰፈሩን ሁሉ ለማጥፋት ይነሳሉ። ከተማውን ለማውደም ይነሳሉ። የነሱ ቅሌት እንዳይጋለጥ የሌላውን ህይወት ያስወግዳሉ። ዳዊት ሂድ ቢለው እምቢ ሲለው ሌላ መላ ፈለገ። በቃ እሺ እዚህ ዋላለውና ከዛ ዳዊት በጣም ብርቱ የሆነ መጠጥ እንዲዘጋጅ አደረገ። ጥሩ ምግብ መጀመሪያ የሚያስጠማ የሚያስጠጣ ካበላው በኋላ የሚያሰክር መጠጥ ሰጠው ነው። ትጠጣለህ፣ ዓይንህ ወደማትፈልገው ይወረወራል። እና ይሄ ሰውዬም ከሰከረ ሚስቱን ያስባል፣ ወደ ቤቱ ይሄዳል፣ ከሚስቱ ጋር ይተኛል። ከዛም ከኦሪዮ ጸነሰች ይባላል። የኔም ነገር በዚህ ይሸፋፈንልኛል ብሎ ነው። ኃጢአቱን የሚሰውር ምን አይልም አይለማ። የሚናዘዝባትስ ምሕረትን ያገኛል። ዳዊት ቶሎ መናዘዝ ነበረበት፣ ግን ሊሸፋፍን ሞከረ። አሁን አበላው፣ አጠጣው፣ ኦሪዮ ሰከረ፣ ግን አልሄደም። የእግዚአብሔር ሰዎች በስካር ውስጥ እንዳይመስሏችሁ። በእርግጥ አስክረው ከዚህ በፊት በመጽሐፍ ቅዱስ ላይ እንደምናየው ኖህ ከጥፋት ውሃ በኋላ መጠጥ ጠጣ፣ ሰከረ፣ እርቃኑን ሆነ ይላል። ስለ ኖህ ሲናገር ማለት ነው። የሚገርም ነው። ያ ትልቅ ሰው እርቃኑን ሆነው ሁለቱ ሴምና ያፌት የኋሊት ሄደው የአባታቸውን እርቃን ሸፍነዋል። ታናሹ ልጅ ግን አይቶ በአባቱ ሳቀ ይላል። በአባቱ እርቃን ማለት ነው። ኖህ ግን ከስካሩ ሲነቃ ረገመው ይላል። ከነአን ለይኩን ርጉመ፣ እግዚአብሔር በሴም ቤት ይደር ያፌትን ያስፋ ብሎ እነኛን ወንድሙ የአባታቸውን እርቃን የሸፈኑትን መረቃቸው ይላል። ካም ግን ልክ እንደ ዘመናችን ትውልድ አባቶቻቸውን እንደ ብቅል የሚያሰጡ ያ የምታውቁት ነው። ሚዲያ ላይ ማለት ነው። ሚዲያዎች ዛሬ ፈረንካውን የሚያመጣላቸው አንድ የቤተ ክርስቲያን አባት ደህና አድርገው ያመጣሉ፣ ለእርድ ያቀርባሉ፣ ያሰጣሉ ቤተ ክርስቲያኗን። ከዛ ሌሎች ደግሞ የዋቸው የኦርቶዶክስ አባቶች ይላሉ። እንዲህ መሳለቂያ መቀለጃ። እነኛ ይህን የሚያቀርቡ ሰዎች ለኦርቶዶክስ ቀና ያመስላሉ። ሰርተው መተዳደር ያቃታቸው ይህንን ክፉ ድርጊት በመሸጥ ግን ትዳራቸውን ይደጉማሉ፣ ልጆቻቸውን ያስተምራሉ፣ ያሳድጋሉ። በዚህ ክፉ ስራ ማለት ነው። እነኛ ልጆችስ በዚህ በሰው እንባ በዚህ በክፉ ስራ የተገኘ ሳንቲም በዚህ ተምረውስ ምን አይነት ቁም ነገረኞችስ ይሆናሉ? እና ካምን ኖህ ረገመው። ያው እንደዛ ሆነላችኋለሁኝ። በሎጥ ጊዜ ደግሞ የሆነውን አይታችኋል። በሎጥ ጊዜ ሎጥ ከሰዶም ከተማ ሲወጣ ከተማዋ ተቃጠለች። ሎጥ ሁለቱን ልጆቹን ይዞ ወጣ። ሚስቱንም ይዞ ወጥቶ ነበር። ሚስቱ ወደ ኋላ ልቧ ሲመለስ የጨው ሐውልት ሆና ቀረች። መንገድ ላይ ድንጋይ ሆና ቀረች። ከዛ ከሁለቱ ልጆች ጋር መኖር ሲጀምር ሁለቱ ልጆች አንድ ቀን ተማከሩና የገዛ ልጆቹ አሁን ወንድ የለም እኛም ያለ ልጅ ልንቀር ነው፣ አንድ ቀን አባታችንን እናስክረውና ከሱ እንውለድ አሉ። ሁለቱ ልጆቹ ማለት ነው። ታላቅየዋ በመጀመሪያው ቀን አሰከሩትና ከሱ ጋር ተኛች። ሎጥ ሰክሯል። ተኝታ ስትነሳም አያውቅም። በሚቀጥለውም ታናሽየዋ ዛሬ ደግሞ የኔ ተራ ነው እናስክረው አሉ። አሰከሩ። እሷም ተኝታ ወጣ። ከአባታቸው ሁለቱም ወለዱ ይላል። ከሎጥ ማለት ነው። ይሄን አታውቁም? ይሄን ታሪክ ሁለቱ የሎጥ ልጆች ከአባታቸው ከሎጥ ወልደዋል ማለት ነው። አስክረው
አባታቸው እንዲስት አደረገው እና ወደዛ ስመልሳችሁ ዳዊትም ይሄን ነው ሊፈጽም ነው ሄዶ ከሚስቱ ጋር ይተኛ ስለዚህ ይስከራለ። ኦሪዮ ደግሞ በቃ አልሄደም። እግዚአብሔር ከሱ ጋር ነው ጠበቀው። ዳዊት ጥይቱን አንድ ጥይት ቀረችው፣ ሌላው ሁሉ ጨረሰው። የመጨረሻ ምን ይሄን ሰውዬ ማስወገድ አለብኛል። አያችሁ እንደዛ ነው የሚያደርጉት። ምሕረት የላቸውም። የዚህ ዓለም ሰዎች ክፉዎች ናቸው። ማስወገድ የሚባል ነገር አለ። ደውለው አስወግደው ሲሉ እንደ ቀላል ነገር ነው። የሆነ ነገር ዕቃ ወይ ከዚህ ጋር አንሳ እንደማለት ለእነሱ ምንም አይመስላቸውም። ሕይወትን ሰውን በእግዚአብሔር አምሳል ፈጥሬዋለሁና ደሙን አታፍስስ የተባለውም ማለት ነው እንደ ቀላል ነገር የሚያስወግዱ አሉ። ዳዊት ደብዳቤ ጻፈ። ምን የሚል? ለኢዮአብ ለጦር መሪው ነው፣ ለዋናው ታማጆር ሹሙ ነው የሚጽፈው። ኦሪዮ የተባለው ወታደር አንተ ጋር እንደደረሰ ጦርነቱ ሲፋፋም ከፊት ለፊት አቁሞ ኦሪዮን አለው። እዛም ተገሎ ይሙት አለ። ዳዊት እኮ ነው ተገሎ ይሙት ብሎ ደብዳቤ ጽፎ በፖስታ አትሞ ያንን ለማላከለት ለጦር ኃላፊው ላከለት። እንደ ባህራን የሞቱን ደብዳቤ ይዞ ሲጓዝ ቅዱስ ሚካኤል እፍ ብሎ እንደቀየረለት ቅዱስ ሚካኤል ባይደርስ እኮ የሞቱን ደብዳቤ ነው ይዞ እየሄደ ያለው። ያ ባለ ሀብት እኮ እንዲገደል ነበረ እኮ ያንን ልጅ የላከው እና ይህም ሰው እንዲገደል የሞቱን ደብዳቤ አላወቀም። ይዞ ተጉዞ ሰውየው ጋር ደረሰ። ኢዮአብ ከኦሪዮ ተቀብሎ ደብዳቤውን ሲያይ ደነገጠ። ዳዊት እንደዚህ አልነበረም ጠባዩ። ዳዊት እንኳንስ ምስኪን ኦሪዮን አይደለም ጠላቱን ሳኦልን እንኳን አግኝቶ ያልገደለ የፍቅር ሰው ነበር። ምን ነው ጌታዬ ከወትሮ ዛሬ ተለየብኝ? ምን ነካው? ምን ነው በኦሪዮ ጨከነ? ምን በደል ቢያገኝበት ነው? ምን ኃጢአት ቢያገኝበት ነው አለ። ኦሪዮ ኃጢአት ነበረበት እንዴ? እና ዳዊት ነፃ ለመውጣት ኦሪዮ መሞት አለበት?